ስለ ኡዱህያ አነሱ። ኢዛ ረአይቱም ሂላለ ዚልሒጃ የዙልሒጃን ጨረቃ ያያችሁ ጊዜ ወአራደ አሐዱኩም አንዳችሁ ደግሞ ከፈለገ አዩደሕየ ኡዱህያ ለማድረግ ያሰበ እንደሆነ ፈልዩምሲክ አን ሸዕሪሂ ወአዝፋሪሂ ጸጉሩንም ጥፍሩንም ከመቁረጥ ይቆጠብ አሉ። የዙልሒጃ ጨረቃ ከገባች ነገ ዙልሒጃ ነው ከተባለ ኡዱህያ የሚያርድ ሰው ምን ማድረግ አለበት? ጥፍሩንም አይቆረጥም፣ ጸጉሩንም አይነካም። ጺሙን ቀድሞ ቀመስ ማለት ነው። ከሰውነቱም ጸጉር ምንም አይነካም። ከምን ጋር መሳሰላል? ሁጃጆች ልክ ኢሕራም ለብሰው ለበይከ ዑምረተን ሲሉ ዑምራ ለማድረግ ለበይከ ሐጀን ብሎ ሐጅ ለማድረግ ሲነይቱ ከዛ ሰዓት ጀምሮ 8ኛ ቀን የውሙ ተርዊያ ላይ ኢሕራሙን ያደርጋሉ። ወደ ሚና ይሄዳሉ። ከዛስ ሚና ያድራሉ። አረፋ ከሱቢ ሰላት በኋላ ወደ አረፋ ይሄዳሉ። አረፋ ላይ ቀኑ ሙሉ ይቆማሉ። ለበይከ አላሁመ ለበይክ ነው የሚሉት። ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ የአላህን ብቸኛ ተመላኪነት ያስተጋባሉ። ከየትኛውም ቦታ የመጣ ከሰባቱም ሀገር የተሰባሰበ ይሄን ይናገራል። ፀሐይ ስትጠልቅ ወደ ሙዝደሊፋ ይመጣሉ። ሙዝደሊፋ ላይ መግሪብና ኢሻን ኢሻ ሳይደርሳሉ ጀሙ ተአኺር አድርገው ይሰግዳሉ። እዛ ያድራሉ። ከሱቢ በኋላ ወዴት ሄዳሉ? ጀመራት ሄዳሉ። ጀመራት ካደረጉ አላሁ ፉቃቸው እዛ የተመቻቸለት ደግሞ ጠዋፉን አድርጎ የዛን ጸጉሩን ምን ያደርጋል? ይላጫል። ጥፍሩንም መቆረጥ ካለበት ይቆረጣል። የአረፋ ቀን ምን አይነት ቀን! ልዩ ቀን፣ በላጭ ቀን። እነዚህ ቀን ጾሙን የጾመ እዛ ያሉት አይጾሙ፣ ሐጅ ላይ ያሉት ለምን? ዒባዳ ላይ ነው፣ ድካም አለ፣ አይጾሙም እነሱ። ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ ሆኖ ጠጥተው ወተት እየጠጡ አሳዩ ለሰዎች እንዳልጾሙ ለማሳየት። ሲያም የውም ዓረፋ የዓረፋን ጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ አሕተሲቡ ዐለላህ አን ዩከፍረ ሰነተ ለቲ በዕደሁ ወሰነተ ለቲ ቀብለሁ ያለፈውን አንድ ዓመትና የወደፊቱን አንድ ዓመት ያስምራል ብዬ አላህን ከጅላል። የሁለት ዓመት ወንጀል ያስምራል። አያችሁ ፍርሳ 2 ዓመት ወንጀል በአላህ ቀላሉ። እዛ ገቢዎች ምናምን የ6 ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ? ይሄ ግን የሚያገኘው ይሄን 10 ቀን ላይ በዚህ መልኩ እንዲያደረገ 1 ወር እንደዚህ አድርጎ ምናምን የሆነ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋለን። ለምን? የ6 ወር አውፍ ልንባል ነው። አላህ በገንዘብ የሚታመን ነው እንዴ? የሚታመን ነገር ነው እንዴ? አውፍ ያለ በገንዘብ ብንገልጸው እኮ ማይገኝ። ለምን? ወንጀላችን ላይ ደርሰዋል። የውም ዓረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን ነው። ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ ዓብደን ሚነ ናር ሚን የውሚ ዓረፋ። እንደ ዓረፋ ቀን አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን የለም። አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ የምናደርግበት ነው። የውም ዓረፋ ምን ተባለ? ሌላ ከዱዓዎች ሁሉ በላጩ ዱዓ የውም ዓረፋ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይሩ ዱዓኢ ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓኡ የውም ዓረፋ የዓረፋ ቀን ዱዓ ነው አሉ። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩል ሸይን ቀዲር። ሱብሓነላህ። የመቼ? የውም ዓረፋ ቀን 9ኛው ቀን የዙልሂጃ 9ኛው ቀን ነገ ዒድ ነው ሊባል ቀን ማለት ነው። 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል። ታዲያ ሀጃ የለም? ስንት ሀጃ አለብህ? ለማግባት ፈልገህ ያልተሳካህ፣ ልጅ ፈልገህ የዘገየብህ፣ ያ ረብ በላ በየቂን አድርጓ አላህን ለምኗ። አላህ አያሳፍርም ወላሂ። ቁርአን ላይ የነቢያቶች ታሪኮችን ሲነግረን ዘከርያን በዚህ ዕድሜው ሊሰጠ ነው ሲል ለምንድን ነው?
ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም። ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ። ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ። ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው። ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ። ኢስማኤል ማነው ኢብራሂም። ዘከርያ ያህያን ሲለገሱ እድሜያቸው 100 ነበር። የሚስታቸው እድሜ ደግሞ 99 ነበረ። መሃን ነበረች። አላህ ሲለግስ በካልኩሌት አይደለም። መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ፣ በክረምት ማይገኘውን ያገኛሉ። ከየት ነው ይሄ ብለው ጠየቁ። ይሄማ ከአላህ ዘንድ ነው። ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ። አላህ ባሪያዎችን ሲለግስ ያለ ሒሳብ ነው፣ በካልኩሌት አይደለም። እኛ ሒሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው። ስለዚህ ዱዓ የምናደርግበት ነው። ሁሌም ዱዓ ማድረግ አለብን። ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል። ዚክር ከምናበዛበት አንዱ ይብዛ። ምኑ ላኢላሃ ኢላላህ ሱብሓነላህ ላኢላሃ ኢላላህ። ይሄን ስለኔ አንድ ወንድም ታክሲ ላገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ እያወራ ይሄን ላኢላሃ ኢላላህ የሚለውን ተነተንከው አለኝ። እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳያ ያገኘ እስልምናን ተቀበለኛው እጅ ላይ አለ። ሱብሃንአላህ ላ የለም ኢላህ አምላክ ኢላላህ ማን ሲቀር አላህ ሲቀር ዋህደሁ ብቸኛ ላ ሸሪከ ለሁ ለሱ አጋር የለው ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም። ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው። ወለሁል ሐምድ ምስጋናም ለርሱ ነው። ወሁወ እሱ አላህ ዓላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው። ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ። ይህን ዚክር የምናበዛበት ሐጅ ላይ ነው ወንድሞች። ከየትኛውም ዓለም የተሰባሰቡ አይኔ በአገሬ ቋንቋ የሆነ ነገር ልበል አይደል? ምንድነው የሚያስተጋባው? ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ነው የሚለው። ለምን እዛ ቦታ ላይ ሄዶ የሚያጅበው ሽርክ ላይ የወደቀ ሰው ሄዶ ስለሚለምነው ስለ ሽርክ አያውራ። ለምን ሐጁ ይሄ ነው ተብሎ መስፈርት መጥቶለታል። በዛ መስፈርት በዛ አካሄድ በተሰጠው መመሪያ መሰረት ብቻ ይጓዛል። ሱብሃንአላህ። ለዚህ ነው ሐጅን በስነ ስርዓቱ ዋጅባቶችን ተወጥቶ ከሙሐረማት ነገሮች ርቆ ሐጅ አድርጎ የመጣ ደሞዙ ዱንያ ላይ አይታመንም። ምንድነው ደሞዙ? አልሐጁል መብሩር ለይሰ ለሁ ጀዛኡን ኢለል ጀና። ከጀነት ውጭ ሌላ ሽልማት የለውም። ረፈስ የሌለው ፊስቅ የሌለው ስሜት ቀስቃሽ ንግር፣ ሰውን ያልበደለ ያልተሳደበ በዚህ መልኩ ሐጅ አድርጎ የመጣ ረጃአ ከየውመ ወለደቱ እሙህ እናቱ እንደወለደችው ቀን ሆኖ ይመለሳል። ታጥቦ ንጹህ ሆኖ አዲስ ሆኖ ይመጣል። እዛ ቦታ ላይ ከየትኛው ማህጉር የመጣ ይሄን ነው ስለ አላህ ብቸኛ የተውሂድ ምንነት የሚገለጽበት የአላህ ብቸኛ ተመላኪነት የሚንጸባረቅበት ቦታ። አላህ ይወፍቃቸው እዛ ቦታ ላይ ሆነው ይህን ያደርጋሉ። ሐጃቸውን አላህ ለነሱ የሚቀበል በሰላም ደርሰው በሰላም የሚመለሱ አላህ ያድርጋቸው። እኛም ደግሞ አላህን ለግሶናል። ምን እነዚህ ልዩ ቀናቶች እንጠቀምበት። ለጎረቤት ምቻልክ አድሉን ተጠቀም። እስቲ ምቹ የሰዎችን ሐጃ ለማውጣት የሰዎችን ጉዳይ ለመፈጸም ሞክር። በሙስሊም ወንድሞች ላይ ደስታን ለመጣል ሞክር። አላህ ይደሰትብሃል። ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ ወር እዚህ መስጊድ ላይ አሉ። መስጊዳችን የት ነው? መስጊዱ ንቡዋ እኮ ነው። ከሌላ ቦታ ሲሰገድ በ1000 የሚበልጥበት መስጊድ ላይ እኮ ነው። አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ባወጣ እሱ ለኔ የተሻለ ነው ነብዩ ያሉት። ታዲያ ወንድሞች እስቲ ዒድ ሊመጣ ነው ይባላል፣ ሲጨናነቁ አስደስታቸው። አባት የሞተባቸው አሉ፣ የቲም የሆኑ አሉ፣
አባታችን ቢኖር እኛ ጋር የሚታረድ ነበር ብለው ሊያለቅሱ አይገባም። አባታችን ቢኖር እኛም አዲስ ልብስ እንለብስ ነበር ብለው ሊያዝኑ አይገባም። አስደስታቸው፣ አላህ ይደሰትብሃል። ወላሂ አላህ ይደሰትብሃል። የእነሱንም ባጥረክ ቀልብ እንዲረጥብ ከፈለግ ካሉ ነብዩ ሰለላሁ ዐለይሂ ወሰለም የየቲምን አናት አብሳሉ። ሱብሃንአላህ አብስ ምን ይሆናል? ቀልብ ይረጥባል። ያበላስ ታዲያ፣ ያጠጣስ ታዲያ፣ ያለበሰስ ምን ደረጃው ታዲያ አስቡት። ሱብሃንአላህ ነገ ምን ልጆቼን ትቼ ሄዳለሁ ብዬ በማሰብ ሌሎችን እንደዛው እናስብ። ደስታ እናስገባ። አላህ ቤት ውስጥ ደስታ ያስገባል። የመጣ በላ ካለ አላህ ያነሷል። ለምን? ሰደቃ ነው። ሰደቃ በላን ይመልሳል። የአላህን ቁጣን ያበርዳል። መጥፎ አወዳደቅን እንዳትወድቅ ያደርጋል። ሰደቃ፣ መልካም ስራ መስራት፣ ሁሌም ለዚህ ነገር ዝግጁ መሆን አለብን። ሙስተዒድ ነህ። ስለዚህ ዒዱም ሲመጣ ይሄ ነው ደስታ። ዒድ ሲባል ኢስላም የራሱ ትናል። ሱብሃንአላህ ከአስሩ ቀን ልዩ ቀን የውሙ ነህርን የእርዱ ቀን ተብሏል። እርድ ስታርድ በእያንዳንዱ ባረድከው ፍየል ሊሆን ይችላል፣ በግ፣ ከብት ጸጉሩ ልክ አጅር አለው ተብሏል። ምንዳውን ተመልከቱ። የኢባዳ ቀን፣ ዚክር የምናደርግበት ቀን፣ ዱዓ የምናደርግበት ነው። ዝምድናን የምንቀጥልበት ነው። ጎረቤቶቻችን የምናይበት ቀን። ሱብሃንአላህ እንደው ኢስላም እኮ ፍቱን መድኃኒት እኮ ነው ወላሂ። ዘካ አለና የረጅም ጊዜ ችግር መቅረፊያ መፍትሄ አመጣ አይደል? ሰው ዘካውን ዛሬ በስነ ስርዓት አያወጣም እንጂ በስነ ስርዓት ቢያወጣ የረጅም ጊዜ ችግር ይሄ አሰልፎ 100 ብር 200 ብር መስጠት አይደለም፣ ሰው ስራ ላይ እንዲገባ ማድረግ ነው። እዛው ዒደል ፊጥር ሲመጣ ዘካተል ፊጥር አመጣ፣ ዕለታዊ ደስታ ማግኛ፣ ሰዎች እንዲደሰቱ። አሁን ደግሞ ዒደል አድሃ ኡዱህያ የሚለውን ህግ አመጣ። ኡዱህያ እንዴት ነው? 3 ቦታ ይከፈላል አይደል? አንዱ እጅ ለማን ነው? ለምስኪኖች። ሱብሃንአላህ ለምን? ካንተ ጋር እንዲመሳሰሉ ነው። የዒድ ቀን የደስታ ቀን ስለሆነ አብሮ እንዲደሰቱ ነው። ምክንያቱም እዚህ ጋር ይደሰት እዚህ ጋር የሚያለቅስ ቢመጣ ደስታው ሙሉ ይሆናል እንዴ? አይሆንም። ደስታው ሙሉ አይሆንም። አያችሁ እስልምና የረጅም ጊዜ የአጭር ጊዜ ምን አለው? ችግር መቅረፊያ አለው። እኛ ከኖርንበት በእስልምና መመሪያ ተከተጓዝን እነዚህ ጥቅሞችን እናገኝ። ስለዚህ ከዱንያ በላጭ የሆኑ ቀናቶችን እንጠቀምበት። ወላሂ እስቲ ከቁርአን ራቅን፣ ረመዳንን ቀራ ነው ረመዳን ወጣ፣ ቁርአንን አኮረፍና ይሄው ድሉን አላህ መጣ። ያ ረቢ ጽናት እንዲለግሰኝ እንዲኖረኝ አድርገህ ወፍቀኝ ብለን ዱዓ እናድርግ። በምን? በቁርአን ላይ በቁርአን ላይ የቻለ በቀን 3 ጁዝ እየቀራ ለማክተም ካልቻል ከአንድ ጁዝ እስቲ 10 ጁዝ እንኳን ንቅራ በ10 ቀን የአላህን ደብዳቤ እናንብብበት። ከዛም ደግሞ ከረመዳን ማነው ከዚህ ቀናቶች ከዙልሂጃ 10 ቀናቶች በኋላም ደግሞ ጽናት እንዲለግስ ዱዓ አድርግበት። ሰዒድ ብን ጁበይር ረሕመቱላህ ዐለይህ እነዚህ 10 ቀናቶች ሲመጡ ከወትሮ በተለየ መልኩ ኢባዳቸውን ያከናውኑ ነበር። እንደውም ምን ይላሉ? በእነዚህ 10 ቀናቶች ኩራዞችን እንዳታጠፉ ይላሉ። በወቅቱ ኩራዝ ስለነበረ ፋኖስ ስለነበረ ምንድነው ማብራቶችን እንዳታጠፉ፣ በኢባዳ ላይ ጠንከር በሉ። 9ኛውን ቀን ደግሞ ይላሉ ከናንተ አልፎ ኻዲሞቻችሁን ጭምር ቀስቅሱና ሱሁር ይመገቡ። ለምን? የውሙ ዓረፋ 9ኛን ቀን እንዲጾሙ። ስለዚህ የቤት አባወራ በልጅ ላይ ኃላፊነት አለብሽ፣ በሚስት ላይ ኃላፊነት አለብሽ። ነገ ደስተኛ እንድንሆን ጀነት ላይ እንድንሰባሰብ ዛሬ የምንሰራቸው ኢባዳ ወሳኝነት አላቸው። ልጅህን አበረታታው፣ ሚስትህን አንቃት፣ ለኢባዳ አብራችሁን። የአላህ መልእክተኛ ዱዓ አደረጉ፣ አላህ ይዘንለት። ማን? ሌሊት ተነስቶ ሚስቱን የቀሰቀሰ እምቢ ስትለው ፊቷ ላይ ውሃ ይደፋባት። አላህ ይዘንላት። ለሷም ቀድማ ተነሳ የቀሰቀሰችው እምቢ ሲላት ውሃ የደፋችበት ማለት መርጨት ማለት ነው እንጂ አንድ ባልዲ ወንተ ገልብጥ አይደለም። አላህ ይዘንላቸው። በረካ ያለው ትዳር ይሆናል። በኢባዳ የሚበረታቱ ጥንዶች ባለትዳሮች ትዳራቸው ያማረ ይሆናል። ምን ካለው? ኢባዳ ካለው፣ አላህ መገዛት፣ አላህ መዘከር፣ አላህ የታወሰበት ትዳር ሁሌም በረካ አለው። ደስታው የሚያመጣው ማን ነው? አላህ ነው።
አላህ ይዘንልን። በምንድነው የምንንቀሳቀሰው እኛ? ተነሽ ኳስ ጀምሯል፣ ድራማ ጀምሯል፣ ተነሽ። ይሄ በረካ ይኖረው። በረካ የሚኖረው ያ በኢባዳ እንበረታታ። አላህ በትዳራችን ለምን ያደርገናል? ደስተኛ ያደርጋል። ትንሽ ነገር ኖሮ ወላሂ እንድትብቃቅ እንድትደሰት ያደርጋል። በረካውን አላህ ያመጣዋል። ደስታ የሚባለውን ጣዕም እንድትቀምስ ያደርጋል። ምን ኢባዳ ላይ ስንበረታታ፣ ሁሌም ደስታ አላህን ስንቀርበው የምናገኘው። አላህ ተርቆ ወላሂ ደስታ የለም። ይሄንን ወቅ አላህን ርቀን ደስታ አይገኝም። ይሄው ተመልከቱ፣ አውሮፓዎች አላህን ራቁ፣ ደስታ ጠፋ። ደስታን ለማግኘት ያልፈነቀሉ ድንጋይ የለም። ወላሂ ምን አደረጉ? የኸምር አይነት ጠጡ። ኸምር አይነት የሚባሉ ውድ ኸምሮችን ከውጭም እያስመጡ ምን እያሉ ምን ፍለጋ? ደስታ አጡት። ዝሙቱን ፈጸሙት፣ ደስታውን አጡት። በሱም ስላረኩ ወንድ ለወንድ ጋብቻ ግብረ ሰዶሙን ፈጸሙ። ምን ፍለጋ? ደስታ ፍለጋ አጡት። የለም ብዙ ፋሂሻ የተባሉት አጸያፍ የተባሉ ተግባሮችን ፈጸሙ። ምን ፍለጋ? ደስታ። መጨረሻ ግን ደስታ ምን አሉ? የሚገኘው በቃ ራሳችንን አጥፈን ከዚች ዓለም ስንለይ ነው። ራሳቸውን በራሳቸው መውጋት ጀመሩ። ህይወታቸውን ሊያጠፉ ባህር ውስጥ መክተት ጀመሩ። ኤሌክትሪክ መጨበጥ ጀመሩ። ይሄው አሜሪካን ብሰሙ፣ ሌሎች አውሮፓ ሀገር ብሰሙ ቁጥር አንዶች እነሱ ናቸው። ህይወት በራሳቸው እጅ በራሱ እጅ የሚያጠፋ እንደነሱ የለም። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ፣ አላህን በማውሳት ልቦናዎች ይረጋጋሉ። ደስታ ሊመጣ የሚችለው አላህን ስናወሳ፣ አላህን ስንዘክረው ነው፣ ስንቀርበው ነው፣ ስናስታውሰው ነው። አላህ ደስታ የሚሰጠን የአላህ ጥበቃ የሚመጣው እሱን ስናስታውስ ነው። አላህን ርቀን ከየትኛው በቤት በኩል ነው ደስታ የሚመጣው? በምን መልኩ አይገኝም ወላሂ። ስለዚህ አጋጣሚውን እንጠቀም የሚለው ርዕስ የመጣው ይሄ ነው። አጋጣሚ በቃ የሚሰጠንን አጋጣሚ ፉርሳ እድል እንጠቀም። ታመተኝተሃል፣ ከዛ አላህ ደግሞ ያነሳል፣ አፊያ ያረጋል። እድል ተጠቀም። ምልክት እየሰጠን ይኸው ዛሬ ተይዛል። መንቀሳቀስ አቅቶ ነበር፣ ራስህን ስተ ነበር፣ አታቅም ነበር፣ ማደንዘጃ ተወቅተ ኦፕራሲዮን ሆነ ምናምን ያመጣል። እድል ነው፣ ተጠቀም። ነገ ደግሞ ከዚህ ውጭ አለ። ምንም ራስን ማታቅበት ወቅት ይመጣል። ቀብር የምትገባበት ጊዜ ይመጣል። እድል ነው፣ ተጠቀም ነው አላህ ይመጣል። ወላሂ ምን አይነት ነገር ምን አይነት ነገር! ዛሬ መኪናችን ላይ ራሳችን ገባለና፣ ዛሬ ልብሴን ራሴ አውልቃለሁ፣ ራሴ ለብሳለሁ አይደል? ዛሬ ሻወር ሶስት ራሴ በጣም እታጠባለሁ አይደል? ነገስ ሌላ ሰው ያጥበኛል። ነገስ ሌላ ሰው ልብሴን ያለብሰኛል፣ ያውልቅብኛል። ነገስ ሌላ ሰው መኪና ላይ ይጭነኛል። ያ ማቅብቅበት ያ ወቅት ይመጣል። አቅም እኔ ላይ ባዶ የሚሆንበት ወቅት ይመጣል። እድልን ተጠቀምበት። ተአረፍ ኢለላህ ፊረኻ፣ አላህን በአማኑ ጊዜ እወቃ። ሁሌ ሀብት ሲመጣ ወደ መስጊድ ነው መምጣት ያለብን፣ ወደ ሙሐደራ ነው። ዛሬ ትርፋማ አግኝታል፣ በንግድ ስኬታማ ሆናል፣ ጥሩ ገበያ አግኝታል። እስቲ ሌላ ቦታ ልዝናናት፣ ወዴት ና? ወደ መስጊድ ና። አላህን አመስግንበት። ጌታዬ አንተ ባሰጠኝ ማን ይሰጠኝ ነበር እንጂ አይ ዛሬማ አቅም ኖሯል በቃ በራሴ ተብቃቅቻለሁ ምናም አትበል አትበል። ሰሃቦችን እኮ በራሴ ተብቃቅቻለሁ ሲሉ ማለት በቁጥራቸው ሲመኩ ምን ሲሉ አላህ አሳይቷቸው። የሁነይን ዘመቻ ዕለት ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ማን ነው ከመዲና ወደ መካ 10,000 ጦር ይዘው ሄዱ። መካን ድል አድርገው ገቡ። 2,000 የሚጠጋው እዛው መካ ላይ ሰለመ። 12,000 ወደ 80 የሚጠጉ ሙሽሪኮች ከነብዩ ጋር ቃል ስለገቡ አብረው ሊዋጉ ወደ ሁነይን። ሰሃቦቹ ምን አሉ? ዛሬማ በቃ ተቆጣጥ፣ ምንም መሸነፍ የለም። በምን? በቁጥራቸው። አላህም አውሳ ወየውመ ሁነይን ኢዝ አዕጀበትኩም ከፍረቱኩም። የሁነይን ዕለት የሆነ ታስታውስታ ምን እንደተከሰተ ቁጥራቸው አስገረማቸው። የሙታ ዘመቻ ላይ የሩሞቹ ቁጥር 200,000 ነው፣ የሰሃቦቹ 3,000 ነው።
ድል አድርገው ግን መጡ። ማን? 3000 ማን ስለተጠጉ? አላህን ስለተጠጉ። የበድር ላይ እንደዛው አላህን ስለተጠጉ አላ የሁነይን ዘመቻ ላይ እንዲህ ሲሉ በቀስት ከዚህ ከዛ ሲሏቸው ሁሉም ተበታተኑ፣ የሚገቡበት አጡ። ነብዩና ጥቂት ሰሃቦች ብቻ ቀሩ። አነ ነብዩላ ከዚብ፣ እኔ ነብይ ነኝ ውሸት አይደለም። አነ ኢብኑ አብዱል ሙጠሊብ፣ የጀግንነት ጥግ ነብዩ አሳይ። ጀግና ናቸው ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊት። ከዛ በኋላ ነው አረጋግቶ አላህ ማያዩትን ሰራዊት አውርዶ ድልን የሰጣቸው። ማለት በራሴ ስትል ነው እንዴ? ይሄ ገንዘብ ሀብት ስለመጣን የተመካበት በስልጣን ነው በዘር ነው እንዴ? ባዶ አድርግብሃለሁ ይላል። ቃሩንን ያሳይሃል። ይኸው በገንዘቤ ሲል ዋጮ አላት ምድርን፣ ዋጠችው፣ ባዶ አደረገች። ባዶ ናችሁ እያለን አላህ ወላሂ የቅርብ ጊዜ ትውስታ አለ አይደል? ኮሮና ሱብሃንአላህ ትውስታ አለ። ማንም አይነካካበት። እንዴት ነበር ይሆን ነው ተራርቀን የሰገርንበት። ቤት ስንገባ ቆይ ልጆች እንዳይመጡ ብለን ሌላ ልብስ አምጡልን አውልቀን፣ እንደዛ ነበር ሲባል ነበር። ሌላ ልብስ ቀይረን ምን ብለን ማክስ ነገር ተደርጎ አራፍንም በቃ መለበስ አለበት ተብሎ አላህ አሳየን እኮ ወላሂ አቅማችንን አሳየን። የሱን ደግሞ ልዩ ኃይል አላህ አሳየን። በአይን የማይታይ ቫይረስ አላህ ልኩ። ሰራዊቶች አላህ ብዙ ናቸው። ስለዚህ በእኔ እንደኔ አንበል። የሆነ ነገር ሲኖር በራሱ የተብቃቃመውን መተይተል እኔ ደካማ ነኝ ያ ረቢ፣ አንተ ባታስተካክልኝ ማን ያስተካክልኝ? ጌታ ይርዳኝ፣ ገንዘቤን ባርክልኝ፣ ቤተሰቤን ጠብቅልኝ ብለን ሁሌ ዱዓችን ነው መሆን ያለበት። ነብዩ ያስተማሩን ይሄንን ነው ሰለላሁ ዐለይሂ ወሰለም። ለዚህ እነዚህ 10 ቀናቶች ይሄንና መሰል ነገሮችን እንደ ልዩ አጋጣሚ አድርገን ልንጠቀምበት ይገባል። ከአባ ላይ ዙሪያ ሰው ሲሰባሰብ የአላህን ብቸኛን ተመላኪነት እያወጁ ጧፍ ሲያደርጉ፣ ዱዓ ዚክር ሲያደርጉ ምን እያሰቡ? ቂያማ አይደል እንዴ? ቤት ንብረቱን ትቶ፣ ልጆቹን ትቶ፣ ቤተሰቡን ትቶ ከአባ ዙሪያ ላይ አረፋ ላይ ሲሰባሰብ ራቆቱን ሆኖ በፎጣ ብቻ ተጠቅልሎ ምንድነው? ነገም የውመል ቂያማ ራቆትን አላህ ፊት ትቆማለህ፣ እንዴት ተሰባሰባለህ ነው መልእክቱ። ይሄ ነው አንዱ እንድናስታውስ። ከአባ ስለ አንድ ነገር ትዝ አለኝ። ቅድም አንድ ወንድም አንዳንድ ሀገራችን ላይ ያሉ የትምህርት መማሪያ መጽሐፎች ላይ ስለ ከአባ ያነሱና ረሱል አለይሂ ሰላቱ ወሰላም መካ ሲገቡ ጠቅላላ ጣዖትን ምን አድርጓሉ? አውድመዋል። ከአባ ዙሪያ ላይ ያሉት ውስጡንም ከዙሪያው 360 ጣዖታት በአጠቃላይ እንዲወገዱ አድርጓል። ከአባን ግን እንደምን ይመለከቱታል? እንደ ጣዖት ይመለከቱታል። ይሄ ቤት የማን ነው? መስጂድ የአላህ ቤት ነው። ምንድነው የምናደርገው? ገብተን ሰላት ነው የምንሰግደው አይደል? ማንን ነው የምንገዛበት? የቤቱን ባለቤት አይደል? አላህ ምን አለ ቁርአን ላይ? ፈልያዕቡዱ አለ። ከአባን አንስቶ ፈልያዕቡዱ ረበ ሃዛል በይት፣ የዚህም ቤት ባለቤት ጌታ ይገዙ። የቤቱ ጌታ ማን ነው? አላህ። እዚህ ነው እኮ ዑመር ምን አሉ? ሐጀር አልአስወድን ላ ተዱር ወላ ተንፈዕ፣ አትጠቅምም አትጎዳም። ነቢዩ ዓለይሂ ሰላቱ ወሰላም ሲስሙ ባላይ ኖሮ አልስምህም ነበር። ነቢዩ ስለሳሙ ግን ነቢዩን ለመከተል ምን አደርጋለሁ? ያው ያውቁታል ሙስሊሞች ኢስላም አምላክነት ለአላህ ብቻ እንደሆነ፣ ከአላህ ውጭ ሌላ የሚመለክ ነገር እንደሌለ፣ አላህ በብቸኛ ተመላክ እንደሆነ ያውቁታል። ነገር ግን ለማወዛገብ ሰዎችንም እንትን ለማለት እችንና መሰል እንትኖችን ያመጣሉ እያወቁት ማለት ነው። እንጂማ ቀልባችን ላይ ያለው ማን ነው? አላህ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን እኮ ነው፣ ለዓለማቱ ጌታ እኮ ነው። ይህን ያስተማሩን ደግሞ ለዓለማት እዝነት ተደርገው የተላኩት ነቢይ ናቸው። ማን? ረሱል ዓለይሂ ሰላቱ ወሰላም። ስለዚህ አሁንም መዳን ከፈለገ አንድ ሰው ሊድን የሚችለው የዓለም መድህን ነቢዩ ናቸው። ሁሉም ኢሳም ለአካባቢያቸውን የተላኩት፣ ሙሳም ለአካባቢያቸውን የተላኩት፣ ለዓለም መድህን የተላኩት ነቢዩ ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ሙሐመድ ወይ
እኛን አንተን ለዓለማት እዝነት አድርገን እንጂ አላክንም። የተላከው ለዓለም እዝነት ሰው ሊድን ፈላህ ነጃ ሊወጣ የሚችለው ከጭንቀቱ ሊወገድ የሚችለው የመጨረሻው ስኬት ጀነትን ሊያገኝ የሚችለው የነብዩን ሰለላሁ ዐለይሂ ወሰለም ጎዳና ሲከተል ብቻ ነው። ነብዩን ሲከተል የነብዩን ነብይነት ሲያረጋግጥ ነው። የአላህን ብቸኛ ተመላኪነት ሲያረጋግጥ ነው። ዒሳም ይመጣሉ። አዎ በነብዩ ሸሪዓ ላይ ሆነው የረሱሉን ሸሪዓ አረጋግጠው ሰዓታቸው ይደርስና ይሞታሉ። ማን ይሰግድባቸዋል? ሙስሊሞች ይሰግዱባቸዋል፣ ይቀበራሉ። አልሞቱም ስላልሞቱ ማለት ነው። ወማ ሰለቡሁ ወማ ቀተሉሁ አልሰቀሉትም አልገደሉትም የአላህ ቃል። ስለዚህ ብዙ ጊዜ በመጽሐፍም በተለያየ እንትን ይላሉ። እኛ ግን የሚጠበቅብን ልጆቻችን ሁልጊዜም የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ምን ይመስላል፣ ሰሃቦች ምንድናቸው፣ ሞዴል አድርጓቸው የሚይዟቸውን ሰሃቦችን እናስተዋውቃቸው። ስንት እግር ኳስ ተጫዋች ያውቃሉ ልጆቻችን? ስንት አርቲስት ያውቃሉ አይደል? ስንት ዛሬ እንዲህ ፕሮግራም አለ ምናምን ይነግሩናል አይደል? እስቲ አብዱላህ ኢብኑ አባስ ማን ነበር? ሐምዛ ማን ነበረ? ኻሊድ ማን ነበረ? አባ ሁረይራ ማን ነበረ? አቡበከር ማን ነበረ? ኢንፋቅ እንዲያው ሰደቃ ላይ እንዲበረታቱ ስለ አቡበከር ታሪክ ንገራቸው፣ ስለ ዑስማን ንገራቸው። ጀግነት እንዲመጣ ኻሊድን አስተዋውቃቸው፣ ሐምዛን ንገራቸው። ለእውቀት ፍቅራቸው እንዲመጣ አባ ሁረይራን አስተዋውቃቸው፣ እና አብዱላህ ኢብኑ ዑመር እና አብዱላህ ኢብኑ አባስ አስተዋውቃቸው። ልጆቻችን ሰሃባዎች ጋር እናስተዋውቃቸው፣ ሰሃባን እንዲወዱ እናድርጋቸው። ይህን ውስጣቸው እናስገባ። እኛ በአላህ ምን እየሰጠን ነው ለልጆቻችን? ስንት ፕሮግራም፣ ስንት የእግር ኳስ ተጫዋች ታሪክ፣ በዚህ ገባ፣ እዚህ ወጣ፣ እዚህ ተዘዋወረ፣ ገንዘብ አገኘ፣ በደንብ ያብራሩልን። እስቲ አብዱላህ ኢብኑ አባስ ማን ነው? አብዱላህ ኢብኑ ዑመር ማን ነው? አቡበከር ማለት ማን ነበር? እስቲ ማን እንንገራቸው። እኛው ካላስተማርናቸው ማን ሊያስተምራቸው? በዚህ መልኩ ስታስተምራቸው ምን ያደርጋሉ? እዛም መጽሐፍ ሌላ ነገር ይበለው ምን ይበለው አቋሙን ያሳያል። አንድ ታሪክ ተናግሬ ልዝጋ ፕሮግራም። አውሮፓ ላይ አንድ የተከሰተ ክስተት ማለት ነው። ልጆች ምን መሆን ትፈልጋላችሁ? የተለያየ አስተማሪዎች እንትን ይላሉ። እኛም አላ ልጆች ፓይለት፣ ዶክተር ምናምን ይላሉ። አንደኛው ልጅ ሰሃባ፣ ሱብሃንአላህ ሰሃባ፣ እንግሊዘኛው ቢታይ ሰሃባ ምን አይነት ግራ ገባቸው። ማን ምንድን ነው ሰሃባ? አስተማሪዋ ስትጠይቀው እናቴን ጠይቀት ትነግርሻለች። በጣም መመራመር ስለሚፈልጉ እናትየው ጋር ቀጠሮ አድርጋ ያዘች። ማን ነው ሰሃባ? ምንድን ነው ሰሃባ የሚባሉት? እነዚህ ትውልዶች የነቢዩ ባልደረቦች፣ ምርጥ ዘመን ላይ ነበሩት ምርጥ ኡማዎች፣ ለነቢዩ ህይወታቸውን የሰጡ ልዩ ፍጡር ናቸው። ሰሃቦች ሰው ናቸው፣ ግን የሚገርም ስብዕና ያላቸው። ተማረከች፣ ኢስላምን ተቀበለች። ባለቤቴ ንገሪልኝ፣ ባለቤትሽን ደግሞ ባለቤቴ ይነግረዋል። አያችሁ አይደል? ባለቤቷ ደግሞ የሷን ባል እንደዚሁ። ሱብሃንአላህ። በአንድ ጊዜ ቤተሰቡን ወዴት አመጡት? ወደ ኢስላም። በምን ምክንያት? በዚህ ታዳጊ ልጅ የሰሃቦችን ሞዴል ለማድረግ ሰሃቦችን በሚወድ ልጅ። የኔስ ልጅ ታዲያ ምንድነው እያሰብ ያለው? ያንተስ ልጅ፣ ያንቺስ ልጅ፣ የሁላችን ልጆች በምን መልኩ ይሄን እናስብ። ስለዚህም ዙልሂጃ 10 ቀናቶች እንጠቀምበት። ዙልሂጃን ኡድሂያ ለማረድ የፈለገ የዙልሂጃ ጨረቃ ከታየበት ሰዓት ጀምሮ ጥፍር መቆረጥ፣ ጸጉርን ቀድሞ ቀመስን ከሰውነት ጸጉር ማስወገድ፣ ሌላም ማንሳት ይሄ አይፈቀድም። መቼ? 10ኛው ቀን መጥቶ ኢድ ቀን ሰላት ሰግደን ስንመለስ የኢድ ሰላት ኡድሂያውን እስክና ልክ ካረድን በኋላ ምንም እዛኔ መቆረጥ፣ ጥፍርህንም ቀድሞ ቀመስም ጸጉርህንም መስተካከል ይቻላል ማለት ነው። ግልጽ ነው። አላህ Subhanahu Wa Ta'ala ከተቀበላቸው ባሮች መካከል አላህ ያድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ Subhanahu Wa Ta'ala እዚሁ የተከበረው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። መጨረሻችን አላህ ያሳምርልን። እነዚህ ልዩ ቀናቶችን በአግባቡ የምንወጣ አላህ ያድርገን። በአግባቡ የምንጠቀም አላህ ያድርገን። የውሙ ዓረፋ በላይ ዱዓ ነው ተብሏል። በዛን ቀን ዱዓችን ሙስተጃብ የሚሆንበት ቀን አላህ ያድርግልን። የውሙ ዓረፋ አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው ተብሏል። አላህ ከጀሃነም እሳት ሁር ካላቸው አላህ ያድርገን። ያ ረቢ እንደው እዚሁ ያሉትንም በአግባቡ ዒባዳችን የምንፈጽም አላህ ያድርገን። ሐጅ የሄዱትንም ሐጃቸውን አንተው ተቀበል። በሰላም ሐጃቸውን ፈጽሞ ለሀገራቸው የሚበቁ አንተው አድርጋቸው። ከቤተሰቦቻቸው በሰላም የሚገናኙ አላህ ያድርጋቸው። ያ ረቢ ዓለም ላሉትን ሙስሊሞች ከመከራ ከጭንቀት ያ አላህ ነጃ በላቸው። ፊሊስጤም ላሉት ወንድሞቻችን አንተው ዘንላቸው፣ አንተው እርዳቸው። ያ አላህ እርዳታህን በእነሱ ላይ አድርገው።
በጠላቶቻቸው ላይ በላይነቱን አንተ ወፍቃቸው ያ አላህ በቃችሁ በላቸው ሰላም አርጋቸው ቤተል መቅዲስን ከነዚህ አረመን ይሁዶች እጅ ነፃ አንተ አውጣው ያ ረቢ በአማኞች በጀግኖች እጅ አንተ አስገባው አላህ እኛ አንተ ባሮች ነን ደካሞች ነን ምንም ካለ አንተ እርዳታ ምንም ነገር ማድረግ አንችልም ያ አላህ እርዳታ እኛ ላይ አንተ አድርገው ያንተ እርዳታው በእኛ ላይ አንተ አድርገው اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم نجنا من بطش الظالمين اللهم ادفع الظالمين بالظالمين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم